ከዚያ ከኃጢአት ምክንያት የወጣው ስጋ ወስዳለች እርሷ ከእርሷ አይደለ መሳይ ዝጋ ስለት አለበት እንደዛ የለባት ቆሽ ከሱ ጋር ላውራ አውራሽ ብዙ ከሱ ጋር ላውራ አውሩሽ እሺ ኪዳን ይሰማ ይሰማል አሁን መጽሐፍ ቅዱስን ነው እያወራን ያለ ነው እና ሁሉ ኃጢአትን ሰራ የእግዚአብሔር ክብር ጎደለው የሚል ለሰው ልጅ ነው አይደል በትክክል አይዛው ሌላ ውስጥ ይገባባልና ክርስቶስ በኃጢአተኛ እንዴት ያድራል የሚባል አሁን በፍርሃት አይደለም በእውነት እንጂ እኮ በፍርሃት አይደለም ቆይ መጀመሪያ ስማኝ ኃጢአትን ሰራ የተባለው ፐርሰናል ሳይሆን ከአዳም በመጣው ነው አዳማዊ ማንነትን ነው እያወራ ያለ ዳግሚት ወንት አይ ማለት የዛው ሌላ ቤታችን ገብተን ብንወራ አይሻልም በአዳም አይወለ ዳግሚት ሔዋን ትባላለች ዳግመኛ ሔዋን አጠፍታ ነበረ ሔዋን ምንም ኃጢአት የሌለባት ድንግል ማለት ምን ላይ ስለዚህ ቤታችን እናውራ እኮ ያልኩ ለዛ ነው መጽሐፍ ቅዱስ ይኸውልህ ድንግል ማርያም ኃጢአት ትምህርት አምጥቶ ይመጣብሃል ክርስቶስ በኃጢአተኛ ያድራል እሺ ልጠይቅህ እሱን በቤታችን እሺ በሌላ ቦታ መውራት እንችላለን እዚህ ጋር እኮ አሁን እያወራን ሌላ ቦታ ነው እና ምን መሰለህ ከፈለክ እጠይቅሃለሁ ክርስቶስ በኃጢአተኛ ላይ ያድራል ወይ ብዬ ብዙ ስለምጠይቅህ ስለዚህ አሁን እየጠየኩ ያለው ጠይቀኝ ልንገርህ መጀመሪያ ጠይቀኝ ትክክል እኮ ነው አንድ የሚያደርገን ልንገርህ አሁን ድንግል ማርያም እኮ ያጣለም አንተ ስላሴ እና ምን ሆነ ያጣለ አሁን እኮ በፍርሃት አይሆንም ነገር እውነትን ገልጠን እውነትን የምትቀበል እሺ ማለቴ በቤት ገብተሽ ነውራ አሁን እኮ እሱ እየጠየቀ ያለው ሌላ ጥያቄ ነው አሁን እናንተ እየተከራከረ በራሳችን ቤት ገብተን ስለ ድንግል ማርያም ክርክር ስለ እናትነት ኃጢአት አለባት የለባትን ኃጢአት ድንግል ማርያም ኃጢአት የለባትም የሚል በፍጹም የለም ድንግል ማርያም ኃጢአት አልነካትም በፍጹም ማለት ነው ኃጢአት ከኃጢአት የሚወራረስ ካለ ታሳየኛለህ እሺ ልጠይቅህ ኃጢአት ይወረሳል ታምናለህ ኃጢአታው ሞት የሚባል ነገር ማለት ነው ይወረሳል ስለ ሞት ጉዳይ አይደለም እኮ ስለ ኃጢአት ነው እያወራን ያለ ኃጢአት ታዲያ ውጤቱ ሞት ነው እኮ ምንም አሁን እኮ መሸራተት አያስፈልግም አዎ በጣም እሺ በቃ ባቲ በእሱ ጋር ላውራ ማለት ያው ብዙ የማያግባባን ማርያም ላይ ስለሆነ እንጂ ሌላ እንደሚያደርገን ታውራት ትችላለህ እሱ ጋር አውራ በክርስቶስ ማን ያደርገናል ምንም አሁን ድንግል ማርያም ኃጢአት የለባትም አለባትም በጣም ብዙ ተመልሶ ያለቀ ነገር ወደ ኋላ ተመልስ አትጠይቀኝ ሰው ቤት ገብተህ ብዙ ተከራክሮ ቤትነት አላምንም በእውነት እንጂ እኮ እየነገርኩ መሰለኝ ብዙ ተከራክሮ አንተ ነህ ማለት ነው ገና ገና የማይተማለው አሁን ሌላ ጊዜ እንደ እግዚአብሔር ፈቃድ አንተ ጋር ገባለህ አሁን እምቢ እሺ በመባባል ሰዓት አንፍጭ ውሱ ክርስቶስን በተመለከተ እኔን ጠይቀኝ እንደ ፕሮቴስታንትነት መጠየቅ የምትፈልገው ነገር ካለ ጠይቀኝ ኢየሱስ ክርስቶስ ለሰው ልጆች ኃጢአት ሁሉ ተሰቅሏል አይደለ በመስቀል ላይ አዎ የተሰቀለው ለማርያም ኃጢአት ጭምር ነው ለዓለም ሁሉ እኮ አልኩ ሰው ለፍጥረት ሙሉ ነው እኮ ለማርያም ኃጢአት ተሰቅሏል ኢየሱስ ክርስቶስ አዎ አዎ ለሁሉም ለማርያም ኃጢአት ተሰቅሏል ኢየሱስ ክርስቶስ ኪለጥበብ አንዴ ቆይ አዎ እሱ እዚህ ጋር እንትን እየሰራ ነው አሁን እዚህ ጋር ምን ሰራ መሰለህ እሺ አንለያይም አንድ ነን ስላላችሁ ያው ልዩነታቸውን ሁሉ እያነሳህ ትልበብ አይደለም አይ እሱ እኮ አሁን እዚህ ጋር አልሳተም እኮ ማለት መሲያ እኮ አልሳተም ለምን መሰለህ አልሳተም መልስ ጥያቄውን ቆይ አዳምጠሽ ኢየሱስ ክርስቶስ ለማርያም ኃጢአት ተሰቅሏል በመስቀል ላይ እንደዛ ምን አንድም አታመጣም ለማርያም በመስቀል ተሰቅሏል የሚል አንድ ጥቅስ አታመጣም ስለዚህ ኢየሱስ ክርስቶስ ያልተሰቀለ ለዓለም ነው ለዓለም እሺ ለማርያም ኃጢአት ሞቷል ኢየሱስ ክርስቶስ እንደዛ የሚል እኮ እየነገርኩ ገድላትም ታምራትም አታመጣም ለማርያም ሞቷል የሚል ስለዚህ ያልተሰቀለ አንድ ጥያቄ የተጠየቅ እኮ ነው ለእርሷ ሞቷል ወይ ጥያቄ ብዙ ጥያቄ ታመጣ ይባላል ይቅርታ አንድ ይኸው ወንድሜ ኪዳኔ አሁን እኛ የምናወራው ምን መሰለህ ክርስቶስ ይሄ ከአዳም ለመጣው ለዛ ክፍያ በአንድ ሰው ምክንያት ሞት ወደ ዓለም ገባ ይላል ወንድሜ በዛው ለዓለም ደግሞ ፈውስ የሚሆን ደግሞ መድኃኒት መጣ ያ ክርስቶስ ኢየሱስ ይባላል እሷን ጭምር ሰው ናት እኮ ከሰውነቱ ይጎደለ የለም ነገር ግን
ቃል ስጋ በሆነ በዛ ቅጽበት ውስጥ የዓለምን ኃጢአት ተሸካሚ ሆኗል። የማንንም ያ ስጋ ኃጢአት ተሸካሚ ሆኗል። ስለ ኃጢአት ነው የመጣው። ቅዱሱ ስለ ኃጢአት ነው የመጣ። ይህ ሁሉንም ሊቤዥ ነው የመጣው። በራስ ፐርሰናል ግን ሰርታለች ወይ ብትል አልሰራችም። ቁርአኑም ይመሰክራል፣ መጽሐፍ ቅዱስም ንጹህ እንደሆነች ይመሰክራል። ንጽህና የዛን እርግማን እንትን አለ የለበትም ማለት አለ። ሁሉንም ነክቷል። ሞት ይባላል። ሞት አለች አይደል? ሁሉም ሞትን ቀማሽ ስለሆነ ያንን አግኝታለች ባይነን እንጂ ፐርሰናል የሰራቸው አይደለም። በዚህ ልክ ነው መረዳት ያለበት። ለሁሉም ነው የተከፈለው። የሁሉም ኃጢአት ተሸክሟል። እሺ፣ ስለዚህ ማርያም ከአዳም የኃጢአት ውርሰት አለባት ማለት ነው። አዳም በሰራው በአዳም በኩል ገባው ኃጢአት የኃጢአት አለባት ማለት ነው። በጣም ጥሩ፣ ጥርጥር ከሌለው። ስለዚህ የአዳም ስጋ ደግሞ ኃጢአትን የተላበሰ የወደቀ ስጋ ስለሆነ የአዳም ልጆች ከኃጢአት ማነው ስጋቸው ኃጢአትን የተላበሰ ስለሆነ የአዳም ስጋ በፍጹም ሊያድን አይችልም አይደለ? ሲሳይ ማነው መሳይ? የአዳም ስጋ አያድንም። በጣም ጥሩ። ስለዚህ የማርያም ስጋ ደግሞ የአዳም ስጋ ነው አይደለ? ኦኬ፣ ተክላ በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ስጋውን የነሳው ከማርያም ነው አይደለ? ከማርያም ነሳ የሚል የለም። ስጋ ነሳን። የአዳማዊ ስጋ የሰው ልጅ ስጋ ነው የነሳው። ቃል ስጋ ሆነ ሲል ትኩረት የሚኖረው ከማርያም ስጋ ማርያም ስጋ ነስቷል አልነሳም? ስጋን ከስጋዋ ነፍስ ከነፍሷ ነስቷል አልነሳም? ራሱ እኮ ተናግሯል። ከድንግል ማርያም ከአዳም አይደለ? አዳም ማለት እኮ ሔዋን ማርያም ማለት እኮ ናት። ስለዚህ ከማርያም ስጋ ነሳ ብያለሁ እኮ ነው። አይ ማለት ያላቀም በቃ ይሁን። አዳም ነው በቃ አንድ የሰማኝ መጀመሪያ የኔን እሱን ለብቻ ጠይቀው። የአዳም ስጋ ሲባል አሁን ምን ይሆናል መሰለ? ከቤቱ ኪዳን ህጉን አረጉን መዘዝ ስትመጣ ምን ያደርጋል? አንድ ሰው ኃጢአትን ቢሰራ ይላል ምንም ስሪያ እንኳን ያልጀመረ ጠቦት ይዞ ይመጣና ግንባሩ ላይ ጭኖ ኃጢአቱን ይናዘዛል። ኃጢአቱ ከሰውዬው ወደ በጉ ዳይቨርት ይሆናል ማለት ነው። በዛው ልክ የክርስቶስ ስጋ በራሱ የሰራ ኃጢአት የለም። የክርስቶስ ስጋ በራሱ የሰራ ኃጢአት የለም። ምንም ባልተሰራ ኃጢአት ላይ ስጋው ላይ የዓለም ኃጢአት ተቆጠረበት ወደ ክርስቶስ። አየ ስራው ሊሰራ ለምን የሚፈለገው የደም መፍሰስ ነው። በደም ነው ስርየት የሚገኘው እና የደም መፍሰስ ነው። ዋጋው ልስማህ ብዬ ነው፣ አንተን እንዳላቋርጥ እንዳይደብር ብዬ ነው እየመለስ እያወራ ያለው ያልጠየቅኩህን ነው። አሁን ጥያቄ ምን መሰለህ? ክርስቶስ ስጋን የተካፈለው ከማርያም ነው ወይንስ አይደለም? ከማርያም ስጋን ተካፍሏል አልተካፈለም? ባጭሩ ስጋ ነሳ ነው የሚለው። ከማርያም ስጋ ወሰደ የሚል ቃል የለም። ያልተጻፈውን ለማንም አልናገርም። እሱ ይቅርታ አድርግልኝና እሱ ሰላም፣ እንዴት ናችሁ? በጣም ይቅርታ። እንዴት ናችሁ? ሁላማ እግዚአብሔር የተመሰገነ ይሁን። እንግዲህ የሰማችሁ ትላንትም ነበርኩኝ። ያው እንደዚሁ ገብቼ ሃይላይት እያዳመጥኳችሁ እየሰማችሁ ነበር። እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ነኝ። እንግዲህ ስንም ላይ እንግዲህ ይታያል ብዬ ነው የሚያስበው እና እዚህ ላይ እንግዲህ ሁላችንም ትግላችን ህይወታችን የማዳን ነው። ከህይወታችንም አልፎ በትክክለኛ መንገድ ላይ ማን ይሄዳል ማን አይሄድም እንመልሰው ወደ ትክክለኛ ህይወቱ ሂድ ወደ ፈጠረው አምላክ ይግባ በሚል ነው ሁላችንም ትግላችን አይደለ? የሁላችን ትክክል። የፈጠረንን አምላክ እንወቀው ነው። እስካሁን ብዙ ነገር ትላንትም እያዳመጥኳችሁ ነበር፣ አሁንም እያዳመጥኳችሁ ነበር። 100% እኛና ፕሮቴስታንት አንድ አይደለንም። ኦርቶዶክስ እና ፕሮቴስታንት ሰማይና ምድር ነው። በምንም አንገናኝም። ቀደም እንገናኛለን። የሚያገናኘን ኢየሱስ ክርስቶስ ነው የሚለው ነገር ሰማይና ምድር በምንም ማገናኘን ነገር ነው። በምንም በፍጹም ማገናኘን ነገር ምክንያቱም ባቁ ሃይማኖቶች ናቸው። ኢየሱስ ክርስቶስ ምን ይሆን? በፍጹም ክርስቶስን
ይሰብካሉ፣ በክርስቶስም ይነግዱበታል፣ በክርስቶስም ሌላ ስራ ይሰሩበታል እንጂ ኢየሱስ ክርስቶስ ምን ይሁን ለምን ተላከ የሚለውን ነገር በትክክል ማቁ ናቸው። ኢቨንፍ ሙስሊም ድንግል ማርያምን መሪማ በሚለው ማርያምን ትልቅ ክብር ሰጥቷት የሚያከብሯት ሙስሊሞች ናቸው። ከፕሮቴስታንት ይልቅ ዝቅ አድርጓት እሷ ከወለደች በኋላ ይቅርታ አድርግልኝና እንግዲህ ማቋረጥ የለም ነው። ክርስቶስን ከወለደች በኋላ ዋጋ የላትም የሚሏት ሌላ አካላት አሉና ፕላስ አሁን ባጭሩ ኢየሱስ ክርስቶስ እንግዲህ ከድንግል ማርያም ስጋ ነስቷል ማለት ከእሷ ተወልዷል፣ ስጋዋን ተካፍሏል ማለት ነው ባጭሩ። እስቲ ቆይ አንድ ነገር ልጠይቀኝ የፈለግከው ነገር ጠይቅ። በፍጹም በምንም ማንገናኝ ሃይማኖቶች የአምልኮ መልክ አላቸው ኃይሉን ገድለውታል የሚባለው መጽሐፍ ቅዱስ በፕሮቴስታንት ላይ የተጻፈ ነገር ነው። የአምልኮ መልክ አላቸው። ኢየሱስ ክርስቶስን ብላችሁ የምታምኑት ኢየሱስ ክርስቶስ ምንነቱን ከየት እንደመጣ አምላክነቱን ማታምኑ ፕሮቴስታንት ያላምን ብታምንማ በስሜት ሳይሆን እኮ ሪያሊቲ አዳምጠኛ ይኸው አሁን ባለቤቱ እሱን አይደለ በእሱ ነው እየተመራ ነው ያለ። አንተ መጀመሪያ ሳታስፈቅድ መግባት የለብህም ብራዘር። እያዳመጥኩ ነው። መጀመሪያ አስፈቅዱ። በቤታችሁ ገብታችሁ ተከራከሩ ስለሱ። ኪነጥበብ አንድ ሚኒት ታድርግ። ኪነጥበብ ስታወራ ነበር አንተ። አሁን ደግሞ እነሱ ያወሩ፣ ግን አጠር አድርጉትና እኔ ደግሞ በዚያ ላይ ድምዳሜ ስጣቸው። እሺ አሁን እዚህ ቦታ ላይ እንድትገቡ የተፈለገው እኔ በዚህ እንትን ላይ አረስት ላይ እንድታወሩ ደስ እያለኝ አይደለም። ማርያምን እንደ ኃጢአተኛ መቁጠር ከኛ ፊት ከሙስሊሞች ፊት ትልቅ ኃጢአት ነው በራሱ። ምክንያቱም ማርያምን አምላክ ፈጣሪ ነው ያነጻት። አንድ ከይቅርታ ጋር አምላክ አላህ በቁርአን ላይ ሲናገር ማርያምን ንጽሕት ነች ብሎ ገልጿታል። አይደለም ከእርሷ ከዓለማት ሴቶች ሁሉ ንጹህ ሴት አንቺ ነሽ ብሎ በቁርአን ላይ ቃል በቃል ገልጾላታል። አላህ ይህ ሲናገር በሱራ አልዕምራን ላይ ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ብሏታል። እነሆን ያምላክሽ አላህ አንጽቼሻለሁኝ አላት። ከምንድን ነው ያነጻት የሚለውን ሊቃውንቶች ሲናገሩ ጠሃረሃ ሚነ ዙኑብ አሉ። ከኃጢአት ሁሉ ነው ያነጻት ተብሎ ተገልጿል። እኛ ጋር ማርያም በፍጹም ኃጢአት የሚባልን አታውቅም። አላደረገችው አታውቅም። ሲጀመር ኃጢአት የሚባለውን ነገር አያውቃትም። ኃጢአት የሚባለውን ነገር በጣም ንጹህ ሴት ነች። አላህ በቁርአን ላይ አንጽቼሻለሁ ካለ በኋላ ወጠሃረኪ እና አላህ አስጠፋኪ እኔ አምላክሽ አላህ መርጬሻለሁኝ አላት። ወጠሃረኪ አንጽቼሻለሁኝም ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ ተመርጠሻል ተባለች። ስለዚህ ከዓለማት ሴቶች ሁሉ በጽድቅ የተመረጠች እርሷ ከኃጢአት ሁሉ የነጻች የሆነች ንጽሕት ሴት ነች። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ሲናገሩ ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። በምድራዊ ሕይወታቸው ጽድቅናን የተጎናጸፉ ወንዶች በርካቶች አሉ፣ ከሴቶችም ጽድቅናን የተጎናጸፉ በርካቶች አሉ። ከነዚያ መካከል ግን ማርያም አንደኛዋ ነች ብለው ተናግረዋል። በምድር ላይ ጻድቅ ሴት ነች ብለው ተናግረውላታል። በሰማይ ላይ ያላትን ደረጃ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ማርያም ሲናገሩ ምን አሉ? አፍደል ኒሳ አህሊል ጀና አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። የገነት ታላላቅ ሴቶች 4 ናቸው፣ ከእነርሱ መካከል አንደኛዋ ማርያም ነች አሉ። ተመልከቱ፣ በእስልምና ደረጃዋ ገነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ተብላ ነው የተገለጸችው። አላህ በቁርአን ላይ ብቸኛዋ ስሟን ያነሳት ሴት እርሷ ነች። በጣም በርካታ ቦታ ላይ ለዚያውም ከታላቁ ልጇ ጋር ዒሳ ኢብኑ መርየም እያለ የማርያም ልጅ ዒሳ እያለ ያነሰዋል። እርሱንም እርሷንም አያይዟቸው። ገብታችኋል አይደል? አላህ በቁርአን ላይ ጻድቋ ሴት ብሎ የገለጸው እርሷን ብቻ ነው። ወኡሙሁ ስዲቀቱን ይላል፣ እናቱ ደግሞ ጻድቅ ነች እያለ ያነሳታል። አላህ በቁርአን ላይ ወካነት ሚነል ቃኒቲን ብሏል ስለ እርሷ ግን በእኔ ትእዛዝ ላይ ቀጥ ካሉት ነች ብሎ መስክሮላታል። እንግዲህ አምላክ እዚህ ዓለም ላይ የፈጠረን በእርሱ ትእዛዝ ላይ እንድንኖር ነው። እንግዲህ የአምላክ ምስካሪ መጥቶላታል። እርሷ በእኔ ትእዛዝ ላይ ያለች ጻድቅ ሴት ነች ብሎ ገልጾላል። እርሷን እንደ ኃጢአት ሰው እንዲናገር አልፈልግም። አንዴ ላውራ። እኔ አሁን እያልኩ ያለሁት ጴንጤዎች ማርያም ኃጢአት ሰርታለች ብለው ሲናገሩ ሰምተህ ታውቃለህ? ቤት አድርገው ልመልስልህ።
ቤት አድርገው ልመለሰልሽ። አሁን ሀሳብን ቅድም ተናገርክ። በምድር ላይ ኃጢአትን አልሰራችም። ማንኛውም ሰው በምድር ላይ ከመጣ በኋላ ኃጢአትን የሚያደርገውን ነገር አላችሁ። ነገር ግን አዳም ኃጢአትን ሰርተዋል አልሰራም? ሰርተዋል። አዳም የወደቀውን ስጋ ያንን የኃጢአተኞች ወይም ኃጢአተኛ የሆነውን የወደቀውን በኃጢአት የቆሸሸውን ስጋ ያንን ማርያም ለብሳለች ወይ ስትባል፣ አዎ ያንን ለብሳለች። የኃጢአት ውርሰት የሚባለው ነገር አለባት የአዳም ልጅ በመሆኗ እያላችሁ ነው። እኛ ጋር ደግሞ እንደዛ የሚባል በፍጹም የለም። ገብቷቸዋል። ያው ስለ እናት አይደለም አንድ አድምጠኛ እኔ መጽሐፍ ቅዱስን የጠየቀኝ መጽሐፍ ቅዱስን ነው ሊመለስልህ እንጂ ከቁርአን ጋር ማ ኮምፔር የምናደርግ ከሆነ እንደ ቁርአን አውድ ነው የምንፈታው። አሁን እያልኩ ያለሁት መጽሐፍ ቅዱስ ላይ ሁሉ ኃጢአትን ሰራ ስል እያንዳንዱ በስራው ሰራ ሳይሆን ከአዳም የመጣውን ኃጢአት ነው የሚናገረው። የኃጢአት ደሞዝ ደግሞ ምንድን ነው አለ? ሞት ነው አለ። በደንብ ስማኝ፣ ሞት ነው አለ። ሞት ከሆነ እሷ ከሞተች ያንን ወራሽነቱን የሚገልጥ ሞት የሚባለው ስለቀመሰች ወራሽ ናት የሚባለው የኃጢአቱ ሞቱን ነው እንጂ ፐርሰናል ሰርታለች የምንል አይደለንም። ሲጀምር ከሴቶች መካከል እንኳን የተመረጠችው በቅድስናዋ ነው። ይህንን ማንም አይልም። ይህንን ይላል የሚል ካለ ጴንጤ ውስጥ ያን ሰውዬ ሲናገር ቢያሰማኝ አሪፍ ነው። እሱ ከሰይጣን እንጂ ከሰው አይደለም። ኤኒዌይ ቁርአንም እንደሚል ይህንን አውቃለሁ። እሱ አላለም። አዲስ ነገር አልተናገርክም እኮ አዳም ጠጅ ረጋል ከተናገርክ በኋላ የኃጢአት ውርሰት አለባት በአዳም በኩል ብለህ ተናግረሃል። አዳም ምንድን ነው ያደረገው? ንገረን እስኪ። አዳም ምንድን ነው ያደረገው? አዳም የታዘዘውን ትእዛዝ ነው የተላለፈው። ኃጢአት ነው ያደረገው አይደለ? አዳም ስርዓቱን ተላለፈ። ኃጢአት ሆነበት እንጂ ኃጢአት አላውቅ። በሰው ኃጢአት እንዴት ነው ማርያም ተጠያቂ? በሰው ኃጢአት እንዴት ነው እርሷ ላይ ያ ነገር የኃጢአት ውርሰት አለባት ሊባል የሚችለው? አዎ በደንብ ስማኝ። አሁን ፈጣሪ ስማኝ፣ ፈጣሪ ሰውን ሲፈጠር ህግ አብሮ ፈጠረ። ያ ህግ ይፈጸማል። ሰማይ ምድር ያልፋል እንጂ ቃል ያልፍም ብሏል። ልክ አዳምን ከፈጠረ በኋላ በኤደን በምስራቅ አስቀመጠውና አንድ ነገር አለ። ከዚህ አትብላ፣ በበላ ጊዜ ሞትን ትሞታለህ አለ። ቃል ነው፣ ካፉ ነው የወጣው። ይህ ቃል እውነተኛ ነው። ምንድን ነው ያለው? በበላህ ጊዜ ሞትን ትሞታለህ ነው ያለው። በበላ ጊዜ አዳም ሞተ። በጣም ቆንጆ። ኮምፕሊትሊ ሞትን ነው የወረሰው፣ ወራሽ ሆነ። ይኸውልህ በበላህ ጊዜ ሞትን ትሞታለህ ብሎታል አይደለ? በበላ ጊዜ አዳም ሞተ ወይንስ አልሞተም? በጣም ቆንጆ። መጽሐፍ ቅዱስ ሲናገር እንደ መጽሐፍ ቅዱስ ነው የጠየቀኝ። መጽሐፍ ቅዱስ ሲናገር ሰው ጌታ ኢየሱስ ክርስቶስ እንዲህ አለ፣ ሙታንም ሙታናቸው ይቀብራሉና ተከተለኝ አለ። በህይወት እያለው የሞተ ፍሬ የሌለው ማለት ነው። በቃ ሞት የሚጠብቀው ግን ስጋው የሚንቀሳቀስ አንዱ ደግሞ ሬሳ ይሆናል። ሰው ሞታል ከተባለ ሁለት አይነት አሟሟት አለ። ከህይወት ጎሎ ግን የሚንቀሳቀስ አዳምን ያን ወረሰው። በቃ ትሞታለህ አለው። ሰዓቱን ጠብቆ ሞቷል፣ ግን ተወስኖበታል። አየህ፣ ሞት እየጠበቀው ነው። ሰዓቱን ጠብቆ አልሞተም። መሳይ አዳምጠኝ። ከዛ በበላህ ጊዜ ሞትን ትሞታለህ አለው። አዳም በበላ ጊዜ ሞቷል ወይንስ አልሞተም? አይ እንደዛ ከፈለግ ቃሉ ምን መሆን አለበት መሰለ? በበላ ጊዜ ወዲያው ትሞታለህ ነው። ወዲያው እንደዛ አይደለም። ሞትን ማለት ፍርድ ታደርግ። በበላህ ጊዜ እያለው ጊዜን አማክሎ እየተናገረ ወዲያው የሚል ፊደል መኖር አለበት እያለ ነው። በበላህ ጊዜ ምንን የሚያመላክት ነገር ነው? መሳይ ከኔ ጋር አትፈላሰፍ። ማምላክ ከቀር ይህ ጥያቄ ብንበልስ ያለ ጥያቄ ነው። ምክንያቱም በበላህ ጊዜ ትሞታለህ ብሎታል። አልሞተም፣ ግን እርሱ አልሞተም። ከዚያ በኋላ ብዙ አመታቶችን ኖሯል አዳም፣ አልሞተም። ቸዋል ጥቅሱን ልስጥህ አውቀዋለህ። ጥቅሱን አዲስ ነገር የለም። ወዲያው መኖር አለበት ብሎ የፈታለህ ማን ነው? አንዴ ስማኛ፣ ሰምተኝ እኮ ነው። በቃ መቃወም እኮ ሰምተኝ ነው። እጂ ቁጥር
እንዳልሰማሁ አታድርግ፣ አንዴ ስማኝ መስማት አለብህ ምናምናት ወዲያው የሚል ቃል መኖር አለበት ብሎ የፈታልህ አባት ማን ነው? ጊዜ አመላክቶ ተናገረ። በዚህ ጊዜ እንዴት አደርጋለህ ከተባለ በዚያ ጊዜ ነገር መሆን አለበት አይደለ? ስለዚህ በበላህ ጊዜ ትሞታለህ አለው ቃል በቃል። ነገር ግን በበላህ ጊዜ አዳም አልሞተም። ከዚያ በኋላ በርካታ ዓመታቶችን ኑሯል። እሺ ያው በበላ ጊዜ የሚለው የሚያመለክተው አሁን ለምሳሌ ጌታን እንዲህ አለ አለ ከጎኑ የተሰቀለው ሰውዬ እባክህ በመንግስት ያስበሲ ዛሬ ስል ኮምፕሊትሊ ዛሬ ሆነ እንዴ? አሁን የአንተን ንግግር የሰው ንግግር ነው እየነገርከኛል። እኔ መጽሐፍ ቅዱስ መንፈሳዊ ንግግር ነው የምነግርህ ወንድሜ። ያለ መስማት መብት ነው። ስለዚህ በበላ ጊዜ ሞቷል አልሞተም አዳም? ማንነት በቃ በዘላለም የሚሞተውን አጣው። ያኔ ነው ያጣው። ለዘላለም ነበረ፣ ዘላለምነቱን አጣው። ኮምፕሊት ወድ አንድ አዳም ሞት ስንት አይነት ቦታ አለ እንደ መጽሐፍ ቅዱስ? ሞት ሶስት አይነት ነው ያለው። ሶስት አይነት። እሺ ምን አይነት ሞት? አንደኛው በስጋ ትሞታለ። ሁለተኛ በምድር ላይ ያለ ከህጉ ስትተላለፍ ስጋ ካለ ግን ትሞታለ። ሶስተኛው የዘላለም ሞት ነው። የመጀመሪያው ግን የምን ሞት ነው? በስጋ ትሞታለ። የሁለተኛው ከነፍስ ስትለይ፣ አንደኛው ከነፍስ ስትለይ ሞት ይባላል። ሁለተኛው ደግሞ ሕያው ሆነ ህጉ ስትተላለፍ ግን ትሄዳለህ፣ ሞት ትባላለህ። ሶስተኛው ግን ለሁለተኛው ጌታ ኢየሱስ እንዲህ አለው፣ ጌታ ሆይ ሄጄ አባቴን ቀብሬ ልምጣ ስል ሙታን ይቀብራሉና አንተ ተከተለኝ አለ። አየህ፣ አባቱ ሞቷል። ሙታን ያለው ደግሞ ቀባሪዎች አሉ፣ ህይወት የሌላቸው ማለት ነው። ምን አገናኘው ከሱ ጋር? ህግን የተላለፈ ይሄ ሞት ነው ብሎ የተነገረበት ጥቅስ ነው የፈለግነው። አሁን ያልኩት ይህንን ትክክል አይደለም ካልክ አልከራከረም፣ እዚሁ ነው የማቆመው። ሙታናቸው ህግን መተላለፍ ሞት ነው የሚል ጥቅስ የቱ ጋር ነው ያለው? አሁን ያልኩ እኮ ነው። ህግን መተላለፍ ማለት ጌታን አልተቀበሉትም። ያልተቀበሉትም ምናምን እርሱን አለመቀበልና መቀበል ሳይሆን ህግን መተላለፍ ሞት ነው የሚል ጥቅስ የቱ ጋር ነው ያለው? ክርስቶስ የሰጠው ህግ አይደለም እንዴ? እሺ ምን ህግ ሰጠ? ምን ህግ ሰጠ? ለምሳሌ ከሰጣቸው ህጎች መካከል አንድ 10 ጥቀስልን እስኪ። አንድ 10 የሚችለውን ጠቅስልሃለሁ። አንደኛ ጌታ ኢየሱስ ክርስቶስን ማመን። ሁለተኛ ቃሉን የጌታን ቃል አክብረ መሄድ፣ ቃሉን ማለት ነው የህይወት ቃል። ሶስተኛ ደግሞ ደምና ስጋው መውሰድ። አራተኛ መጠመቅ። አምስተኛ የተማርከውን ለሰው መንገር። ስድስተኛ ባልንጀራን እንደራስህ መውደድ። ሰባተኛ ደግሞ ፈጣሪ አምላክን በፍጹም ልብ፣ በፍጹም መንፈስ፣ በፍጹም ኃይል እንድትወድ እያለ ይሄዳል። ብዙ ናቸው ማለትም አሁን ባላስታውሳቸው ማለት ነው። ከነኚህ ውስጥ እነዚህ ክርስቶስ ያስተማራቸው እነዚህ ህግጋት ናቸው ብሎ ያስተማረበት እስኪ ጥቀስ። መጽሐፍ ቅዱስ ከፍታ አሳየን። እሺ ክርስቶስ ያስተማረው ማንም ያስተምር፣ ክርስቶስ ብቻ እኮ አይደለም። የሱ ህግ እኮ የሱ ህግ ነው። ክርስቶስ ያስተማረው ብለህ ነው ስጠቅስ የነበረው። ክርስቶስ እነዚህ ህግጋቶች ናቸው ብሎ ያስተማረበት ጥቅስ አሳየን። እኛ እንዲህ ነው የምንቀበለው። እሱንም ካልከኝ ችግር የለብኝም። እኛ አንድ ሰው ከራሱ የተነሳ አይጽፍም፣ ከክርስቶስ። ለዚህ ነው መጽሐፍ ቅዱስ እኔ ሄዳለሁ አጽናኙ እልክላችኋለሁ ጨርሰኛ ከኔ ያለው ወስዶ ለተናገርከው ማስረጃ ከፍታ ሳይን የተባልከው። እሺ ጌታ ኢየሱስ ክርስቶስ ማርቆስ 6 መሰለኝ፣ ጌታ ኢየሱስ ክርስቶስ እንቁ ስለእናንተ የሚቆረስ ደሜ ነው፣ ስጋዬ ነው። ትእዛዝ እኮ ለምሳሌ ሙሴ 10 ህግጋት ብሎ አስተማረ አይደለ? ኢየሱስ ክርስቶስ እነዚህን ህግጋት ናቸው ብሎ ያስተማረበት ጥቅስ ነው የፈለግን።
እንደዛ አይደለም። ጌታ እንደዛ አልሰጠም። 10ቱ ትእዛዛት ለእኛ አልተሰጠም፣ ማንም አልተሰጠም። አንድ የሰማይ እሱ ለእስራኤላውያን የሆነ ሀሳብ ክርስቶስ ያስተማረውን ተወስድና እነዚህ ህግጋት ናቸው ብለህ ተናገር። ማን ነው እነዚህ ህግጋት ናቸው ያለ? መጨረሻ ላይ ኢየሱስ እንደዚህ ብሎ አላስተማረንም ማለት ነው። ኢየሱስ ክርስቶስ እነዚህ ህግጋት ናቸው ብሎ አስተምሯል አላለም? እሺ ኢየሱስ ክርስቶስ አምላክ አለው የለውም? መሳይ ኢየሱስ ክርስቶስ አምላክ አለው። ጸዋሪ አምላክ አለው። አምላክህ ለአምላክ አምላክ ነው። አምላክ ቃል ነው። በደንብ ስማኝ እንግዲህ መማር ከፈለግ ስማኝ። አምላክ ቃል ነው። ስጋ የኢየሱስ የስጋ ስም ደግሞ በደንብ አብራራላለሁ። ስማኝ ለስጋው እሺ። ስለዚህ አምላክ አለው አይከብድም። አይደለም አላለ አይደለም። አሁን የኦርቶዶክሱንም የፕሮቴስታንቱንም አልተረዳም። በደንብ ስማኝ እሺ። ችግር የለውም። አምላክ የምንለው ቃልን ነው አምላክ የምንለው። ኢየሱስ ክርስቶስ ደግሞ የተባለው የስጋ ስሙ ነው። ስጋ ማን ነው? አምላክ በስጋ ስለሆነ ኢየሱስ ክርስቶስ ጌታ ነው ስንል ያንን መለኮት ማንነቱን ነው እየጠራ ነው ያለ ነው። ኢየሱስ ደግሞ ሰው ነው ስንል ስጋዊ ስሙን ነው ኢየሱስ የሚለው። መለኮት የቃል ስሙ እግዚአብሔር ነው። ይህንን ነው እየነገርኩ ያለሁት። ጥቅስ ከፈለግ ፊልጵስዩስ ምዕራፍ 2 ዮሐንስ ምዕራፍ 1 ሌላም ሰጣለሁ እና እነኚህ ምንድን ነው እያሉክ ያሉት? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ አምላክ እንዳለው አስተምሯል ኢየሱስ ክርስቶስ። እኔ አምላክ ነኝ ብሎ አስተምሯል። ኢየሱስ አምላክ አይደለም እኮ። ኢየሱስ ውስጥ ያለው ቃል ነው አምላክ። ኢየሱስ አምላክ አይደለም። ኢሳ ውስጥ ያለው ነው አምላክ። ኢሳን ቃል ማለት ነው። ኢየሱስ አምላክ አይደለም። ኢየሱስ በአንድ ላይ ከጠራኸው አምላክ ነው። በአንድ ላይ በደንብ ስማኝ። አሁን ስለ ኢየሱስ ካወራኝ ኢየሱስን ነው ማለት ነው። ኢየሱስ አምላክ አይደለም ብለኸኛል። አሁን አምላክ አይደለም ኢየሱስ። አዎ በኢየሱስ ውስጥ ያለው ቃል ነው አምላክ፣ እግዚአብሔር ማለት ነው። ስለዚህ ስጋ አምላክ አይደለም። ስጋው አምላክ አይደለም። ኢየሱስ እኮ ነው እንዴ! ለምን ታዲያ እንደዚህ እንትን እንላለን? እሺ ኪነ ጥበብ አለ። አረ በእግዚአብሔር እያወራ ያለው ትክክል አይደለም። ልጁ እዛው እኔ እንደዚህ አይነት ነገር ተመጻጉር ሲወጣ አስተምሮ እያስተማረ ያለው ስህተት ነው። በልሽ ያውጣ እና ለእኔና ለሱ ተው። እሺ ንገረኝ አንተ ኢየሱስ ክርስቶስን ታትጨቃጭ ገና ቅድም እየጠየቅኩ ነው። የራስን ቤት ክፈትና አውራ ስለዚህ ጉዳይ። ትክክል አይደለም። ያወራ የራስህ በል ራስን ግለጥና ተናገር። ምን አስፈራ? እሱ ጋር ተናገር። ፍራት አይደለም። ከራስ ቤት ግባ እናውራ። እንዴ እዚህ ጭቅጭቅ ለምን ትጨቃጨቃለህ? የገባው እኮ ሌላ ለማውራት ነው። አሁን ሌላ ውስጥ ለማውራት ኢየሱስ ሌላ ነው። ኢየሱስን ግለጥ እስቲ። ኢየሱስ ክርስቶስን ግለጥ። በእግዚአብሔር በቤቱ ገብቶ ያወራል። ሌላ ነገር ጥያቄ ካለ እሱ ሰላም ነው። እንግዲህ ቅድም ያልኩ ኢየሱስ ክርስቶስን ጴንጤ በትክክል አቅም ያልኩ በምክንያት ነው። አሁን ኢየሱስ ክርስቶስን ማርያምን በትክክል አቁም። አንተ አሳውቀው። በቃ አንተ መጽሐፍ ቅዱስን መሰረት አድርገህ እስኪ ስለ ኢየሱስ ንገር። ሄሎ እየሰማህ ነው? አንተ ኢየሱስ ስለ ኢየሱስ ንገር። ኦርቶዶክስ ክርስቶስ ምንድን ነው? ይሰማል። ተናገር። እኔ ዛሬ እማራለሁ ከአንተ። ይሰማል። ኔትወርክ ነው። ኔትወርክ እየያዛቸው ኔትወርክ ችግር ነው መሰለኝ። እሺ ዘሜ ከላይ ሰላም ነው? እንዴት አቤት፣ እየሰማህ ነው? እሺ በቃ ዘሜ ከላይ በቃ ለወረድ እዚህ ቤት ዛሬ ምንም እየገባኝ ስላልሆነ ፈርተው ነው እሱ። አይ ፈርቻ አይደለም። አይ ማለቴ ተማር አንተ ተማር። በቃ ዝም ብለህ የለህም። አስተምረኝ። በቃ ወረድ። እኔ በቃ
ፈተና በእኔ ቤት ግባ ነሽ እናውራ ይሰማል። እሺ ዘሜት አስተምሯት ስለ ኢየሱስ ነገር ተናገር እስኪ። ኢየሱስ ምንድን ነው? እሺ ሰላም ናችሁ? እንዴት ናችሁ? አለን አልሐምዱሊላህ። ኢየሱስ ክርስቶስ ይሰማል አይደል? ትሰማለህ? ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ በቤተ ክርስቲያናችን እናስተምራለን። ስጋው ለብቻው ፍጡር ነው ምን የሚባልበት ሰዓት የለም። አሁን ላይ ስጋው በተዋህዶ ከብሯል ብለን ነው እናስተምረው። ስጋውን ፈጣሪ ነው አይደለ? ዘብ ከተዋህደ በኋላ ፈጣሪ ነው ፍጡር ነው የሚባል ነገር የለም። ፈጣሪ ነው ፍጡር አይባልም ነው ወይስ ፈጣሪ ነው? ከተዋህደ በኋላ እሺ ከተዋህደ በኋላ ፈጣሪ ነው እያሉ ነው። ምን ትላለህ መሳይ? የመጨረሻ ሀሳብ ስጥና በዚህ ላይ በቃ ያው መሰለህ እኛ ክርስቶስ ኢየሱስ የምንለው የስጋ ስም ነው። ቃል እግዚአብሔር ነው። ሲዋሃድ ኢየሱስን የምንጠራበት ጥሪ ነው። መለኮት ነው ብለን የምንጠራው ለምን? ማንነቱ የውስጥ ማንነቱን ነው የምንናገረው። ለምሳሌ እኔ መሳይ ነኝ፣ ነፍሴ ስጋ ያለ መሳይ ብለው ነው የምንጠራው። ያ ማለት ግን መሳይ ሲሞት አንድ ነፍስ ጠፋች እንደሚባል ግን የሞተው ስጋዬ ነው፣ ነፍሴ ግን የምትጠፋ አይደለችም፣ ዘላለማዊ ነው። ስለዚህ መለኮት አምላክነት አይሞትም፣ የሚሞተው ስጋ ነው። አምላክነት አይገረፍም፣ የሚገረፈው ስጋ ነው። አሁን እነሱ ግራ ሲጋቡ ምን ያደርጋሉ? ይምታታባቸዋል። ይሄ እንደዚህ መሆን የለበትም። እውነትን እንደ እውነትነቱ ነው። በስጋው ላይ ነው የዓለም ኃጢአት ሰው በተባለው በስጋ ላይ ነው የዓለምን ኃጢአት የተሸከመው እንጂ መለኮት እግዚአብሔር ማንነቱ አይደለም። ኃጢአት ሟች እግዚአብሔር የለም። ይሄ ውስጥ ያለ ለዚህ ነው ክርስቶስ እግዚአብሔር መለኮት ነው የምንለው። ያ መለኮት ውስጥ ማንነቱን ነው እየተናገረን ያለ ነው። አሁን ከዚህ የተለየ እኮ እንደሌላቸው አውቃለሁ። ያለ መግባባት ስማ፣ ኢየሱስ የሚለው ኢየሱስ እግዚአብሔር አድሮበት ነው። እንደ ልክ የኛ ሰውነት በልብስ እንደሚያድር እንደሱ ሆነበት ነው። እስቲ አንድ ነገር ልጠይቅ። መረጃ ሲያቀርብ እስቲ ፊልጵስዩስ ምዕራፍ 2 አንብበልኝ። ፊልጵስዩስ ምዕራፍ 2 እንዲህ አይልም? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ ሲል እስካሁን በስልጣኑ ያለው ራሱ ነው፣ በፍላጎቱ እያደረገ ያለው የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ ነው የሚለው እንጂ አዋረደው አይልም። አየህ ምን ያህል ራሱን ወደ ሰውነት ፈቃደኛ እንደሆነ ራሱን አዋረደ፣ ለሞትም ለመስቀል ሞት እንኳን የታዘዘ ሆነ ሲል ገና ሊጀምሮ ላለው ነገር እየተናገረክ ነው። አየህ ይሄን በራሱ ስልጣን ሲተው ምን ሆነ? ቃል ስጋ ሆነ አለ። ቃል ለብቻው ስጋ ሆነ ሲል የአዳምን ስጋ ለበሰ። ቃል ማን ነው ካልክ ደግሞ እግዚአብሔር ነው ይላል ዮሐንስ ወንጌል። ይህ ቃል ውስጥ ስጋ አለ። ሲዋሃድ እግዚአብሔር መለኮት ነው እንለዋለን። ማንን? ኢየሱስ ላይ በኢየሱስ ማንነት ውስጥ ባለው ማንነት መለኮቱ ፈጣሪ ነው። ኢየሱስ የሚባለው የስጋ ስሙ ነው። ከዚህም የተነሳ እግዚአብሔር ያለ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለው ስም ሰጠው ሲል ለስጋው ነው። ይህም በሰማይና ምድር ስለዚህ ኢየሱስ እግዚአብሔር ቃል አድሮበት ነው ኢየሱስ የሚለውን ስም ያገኘው። የእግዚአብሔር ቃል ማለት እግዚአብሔር ነው። በእግዚአብሔር ቃል ስጋ ሆነ ሲል እግዚአብሔር ስጋን ለበሰ። ስጋን የሰውን ስጋ ነሳ ወሰደ። ኢየሱስ ቃልም ስጋም ለየብቻ ነጣጥለ ለመናገር ትችላለህ? አይደል? ለየብቻ አላልኩም። አየህ ይሄ ነው አሁን አየህ አገነዛዘብ ነው። ለስጋ የተሰጠ ስም ነው እያልኩ ቃልና ስጋ ከተዋሃዱ በኋላ መጽሐፍ ቅዱስ ላይ እኔ እንደነገርኩ ንገረኝ። ከመጽሐፍ ቅዱስ ከእንትንተውና ከመጽሐፍ ቅዱስ ንገረኝ ልስማክ። እኔ መማር እፈልጋለሁ። እኔ እኮ ከአንተ በልጣለሁ ምናምን አይነት ሰው አይደለሁም። ንገረኝና ልማርሽ።
መልካም እንግዲህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ቃል ነበረ ይላል አይደል? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሄደና ቁጥር 14 ላይ ያ ቃል ምንድን ሆነ? ስጋ ሆነ ይላል አይደል? ይላል። ምን ማለት ነው? ይላል አይደል? ስለዚህ ያ መጀመሪያ ዘመን የማይቆጠርለት አምላክ፣ ጊዜና ገደብ የሌለው አምላክ የማርያም ስጋና ነፍስ ተዋህዶ ልክ እኔና እንዳንተ በጠባብ ድረስ በአጭር ቁመት ተወሰነ ይባላል ይላል ማለት ነው። ሞልቶ አደረ ይላል። እሺ ይሰማቸዋል? መሳይ ይሰማል? እሱ አይሰማም። እሺ እስልምና ላይ ጥያቄ መጠየቅ ትፈልጋለህ መሳይ? እኔ እስልምና ላይ እና ትንሽ እኔ ያልገባኝን ልጠይቅህ። ኢሳ አልመሲህ ኢሳ መርያም 19 ከ1 ጀምሮ እስከ 33 ድረስ ያለው ሲተርክ ኢየሱስ ክርስቶስ ኢሳ በዛፍ ስር ተወለደ ይላል። እኔ አንድ ጥያቄ ነው የምጠይቀው። ኢየሱስ ክርስቶስ ደግሞ በግርግብ ውስጥ ተወለደ ይላል። ሁለቱ አንድ ከሆኑ አንድ ሰው ሁለት ቦታ መወለድ ይችላል? ምን ውስጥ ተወለደ ይላል ያልከው? ኢየሱስ በከብት ማደሪያ በግርግብ ውስጥ ይላል። የት ጋር ነው እንደሱ? መጽሐፍ ቅዱስ ላይ ነው የምልከው። ምን አልከኝ? አሳየን እስኪ። በግርግብ መወለዱ በከብቶች ማደሪያ በከብት ማደሪያ ተወለደ የሚለውን አሳየን። በግርግብ ውስጥ እሱን ነው የምትለው? እስኪ ሉቃስን አንብብልኝ።